አስደንጋጭ ነገር ተፈጠረ ውዶቼ። ኤርሜላና አብርሽ አብሮ አደሩ። አረ በጅልማ ነው አብሮ ያደሩት። አረ ጌታ ሆይ አብርሽ ማለት ነው። ይመኑኝ ይመኑኝ ጋይዝ፣ ማታ ማለት ነው። አሁን ካሜራ ከዘጉ በኋላ እንዲመቸው በሩታ ሶሪ ወይ ሩታ የኔ ፍቅር ጠራውሽ የኔ እናት እና ለሊት ማለት ነው ካሜራ ከተዘጋ በኋላ ውዶቼ በዛ ሹልክ ብሎ ማለት ነው ከኤርሜላ ጋር ብዙ ነገር ይሰራሉ ማለት ነው። ስራ እኮ ነው አልኩ እኔ ምንም አላልኩም ጋይስ። እና አይ ዘንድሮ ኧረ ዘንድሮ የሰው ልጅ የሚያስተምር ወጣትን የሚያበረታታ ቪዲዮ ይሰራል። እነዚህ ግማማቡናል ተግማቡብን እኮ ጋይስ። እኔ በነገራችን ላይ በወንድሙ ተብሎ የመጣ ልጅ አለ እና በሩታ በኩል ሊሰራ ነበረው ማለት ነው። ልክ ሊሰራ ሲል የኤርሜላ ቪዲዮ መጣልኝ ማለት ነው። እንግዲህ ጭራሽ ማለት ነው ሲጀምር ታሊቴ ምንድን ነው ይሄ ጽሁፉ ራሱ አብርሽና ኤርሜላ አብሮ አደሩ ይላል። ለራሱ ስም እኮ አይጠነቀቁም፣ ለራሳቸው ክብር ራሱ በስማ ምን ነው አሁን አንቺ መቼም ይሄ የተጠቀምሽው ታምብሌት እንዲታይልሽ ነው ቪዲዮ። ግን ከምንም በላይ ስምሽ ነበረ የሚበልጠው ማለት ነው። ሴትነትሽ፣ ክብርሽ ተከፋፍተሻል ባይዘዌ ማለት ነው። ፓንት የለበሽው ራሱ አይመስለኝም። ቢያንስ ፕራንክ ልታረግ ትችላለሽ ማለት ከዚህ በፊት ይሄ ቦታ ተመሳሳይ ዳንና ሩታ ቪዲዮ ሰርቶ ነበር ታውቃላችሁ። ተመሳሳይ ስራ ነው የተሰራ። በእርግጥ እነሱ አውላልቆ ምናምን ነው ሊተኙ የነበረ እና ግን ተመሳሳይ ነው ቪዲዮ ማለት ነው። ቢያንስ ሩታ ዛን ቀን ቁምጣ ለብሳ ነበር። ምን ቁምጣ ነው? ሱሬ ነው ለበሰችው፣ ታይት ነው ለበሰችው። ከላይ ጋውኑን ብትለብስ ራሱ እሷ እንደዚህ አልተገላለጸችም መሰለኝ። እንደዛ ነው ጋይስ። ራስቻለው ቪዲዮ ስለቆየና ኤርሜላ እንደምታዩ እንግዲህ ክፍት ነው። ምን ልበላችሁ? አቤላ ሜዩት የአቤላ አይን ማለት ነው የት እንዳለ። አብርሽም እንደዛ የግብኝት ምንድን ነው ክፍለ ጊዜ ነበረና ለራስሽ ብትጠነቀቂ እንጃ ይመረጣል ብዬ አስባለሁ። ወንድ ልጅ ወንድ ነው። አብርሽም አሁንም ያስጠቆረሽ ነው ያልገባሽ ነገር ማለት ነው። በቃ እኔ እኮ ፈልጎ ለሚያደርጉት ኤርሜላ ባለጌ ናት። በእርግጥ ከምትሰራው ስራ አንጻር ብልግና ነው ይሄ። ግን አብርሽም የራሱን ጨዋ ለማድረግ የማያደርገው ጉድ የለም። በቃ ስለገባኝ ነው ጋይስ። እኔ አብርሽ በቃ እንደዚህ ነው የማየውና ፈልጎ ያደረገ ያንዳንዱ ነገር ፈልጎ የተለጣጠፈ ማለት ነው። ስርዓትሽን ያሺ ምናምን ጭራሽ ምን እንዳለ ታውቃላችሁ? አቤላ እኔ ከሴት ጋር ተኝቼ አላቅም አንተ ተኛ። እኔ ኮርስ በርሳቸው የምንነቋቀሩ ነገር እኮ ነው የሚገርመኝና አብሮሽ የእውነት አሁንም ደግሜ ነገር አለው ከተመልካች ጋር ባትጋባ አሪፍ ነው ብዬ ነው ማስበው። ባትጃጃል የእውነት ባትጃጃል ማለት ከሩታ ጋር ድራማ ምንድነው? ሶሪ ምንድነው? ዙሩ ተካፊ ያለውጣ ማለት ውዶቼ ከኤርሜላ ጋር ምንም ድራማ ቢሰሩ ከሩታ ጋር እውነት የምትለያዩ ከሆነ ነገ ለምትመጣ ሴት ግን ሴት ልጅ ወደ አንተ እንደማትመጣ ነው ምነግርክ። እንደዚህ የተንከሰከስክ ማለት ነው። ገባችሁ? ተቀማጭ ስለሆነ ማለት ነው። ለነገ ራሱ አንድ ሴት ወደ ህይወትክ ስትመጣ ይሄ ደርስብኛል ብላ ስለምትፈራ ስለምታስብ ላትመጣ ትችላለች። ግን እንደ ኤርሜላ አይነቱ ልትመጣ ትችላለች። እውነተኛ ካንቴ ጋር መኖር የምትፈልግ ትዳር የምትፈልግ ሴት ከመጣች ግን አላቅም እንደዘነ ቀልድ አታቅም ብዬ ነው ማስበው። ሴት ልጅ ደግሞ አንዴ ትዳር ውስጥ ከገባች ወይም ደግሞ እውነተኛ ህይወት ውስጥ ከገባች ሲሪየስ ነው የምትሆነው። እውነተኛ ላይፍ ነው የምትፈልጉና እሌሌ ነው ተጃጃላችሁት። ለማንኛውም ተኙ እንደተኛችሁ። በእርግጥ ቪዲዮ ላይ ባታሳዩ ሌሊቱን እንደምተኛ ተስፋ አደርጋለሁ። አዎ ይሄ ነው እውነታ። አብራችሁ አድራችሁ ነገ ደግሞ እንዴት እኔ ጋር መጣ ከእንዴት እኔ ጋር ልተኛ ቻልክ ነው የምትለው ነገ ታይመኑ እና አብርሽ በሳ በኩል ነው የተኛ እንደምታዩት እንዲማቸው እኮ ነው ጋይስ። ሌሊት ማለት ነው አቤላ እንቅልፉ ላሽ ሲያደርግ ማለት ነው ጋይሶቼ።
ከዛ ከኤርሜላ ጋር ይተኛል ማለት ነው። ይሄ ነው እውነታ። ደግሞ እኮ ራሳችሁን ንጹህ ለማድረግ የሚሞክሩ ነገር እኮ ነው የሚገርመኝ። ኤርሜላ ጥሩ ስራ ሰራች ያልኳችሁ አይደለም። አብርሽ በደንብ እንደኔ ትኩረት ሰጣችሁ ይዩት እስቲ። የራሱን ጨዋ ያረጋል። ግን እኮ ስራው ያየን ነው። ከሴት ጋር የተለጣጠፈ ነው ምናምን ምናምን። ሲጀምር እንዴት ነው ባለትዳር ምንድን ነው ባልና ሚስት አይደላችሁ? እንዴት ነው የእሷ ሩም ተከትለ ሄደ አልጋ ላይ ቁጭ ብለ፣ ለዛም ራቁቷም ማለት ነው። ጋውን ነው ለበሰችው፣ ሌላ ምንም ነገር የለውም። እንዴት ቁጭ ትላለይ ነው ሲጀምር። ለራስ ክብር ቢኖር እንደዚህ አይነት ታምፕሌት ራሱ አትጠቀሙም ብዬ ነው ማስበውና እኔ የወንዱን ተውቴ። የወንዱ የለመደ ነው፣ አብርሽ በተለይ የለመደ ነው። እቺ ኤርሜላ የምትባለው ግን አንቺ ኮንታክት ሊሆን ትችላለሽ፣ ወይም ደግሞ ቪዲዮ ለመስራት ተመካክራችሁ ሊሆን ይችላል። ግን ስምሽ የጠፋ ነው። ሴትነትሽ አስቢ። ከምንም በላይ ክብር ይበልጣል። ክብር ማለት ነው። ክብር ስብታቂማ እንደዚህ አታረጊም። በእርግጥ እኛ መጣት ውስጥ አታስገቡ በእናታችሁ። የእውነት እኔ ሶሻል ሚዲያ ቢቀርብኝሽ እናትን እና አትጃጃሉ። ተኙ ለነገሩ